ይቀዳል። ገብቶ እንኳን ለመውጣት ምንም ጋራንትድ ያልሆነን ህይወት የነበረውን የቅድስተ ቅዱሳን ህይወትን ሊሰጠን ልጁ እዛ ጋር ይቆረጣል፣ ይቀደዳል፣ ቆዳው ስጋው። አብ ስለኔና ስለናንተ ቤተ መቅደስ ገብቷል። ለምን እዛ ጋር አይደለም እኮ ያለቀው? ቤተ መቅደስ ጉዳይ አይደለ ኢየሱስ ክርስቶስን ያመጣው? በአመት አንድ ሰው ይገባበት የነበረ ያውም እግሩ ታስሮ ይገባበት የነበረውን ህይወት በስጋው መቆረስ አለ ገባን ነው የሚለው። ስለ መጋረጃው መቆረስ መጋረጃው መቀደዱ ሲያወራልን በስጋው መቆረስ እኛ ገባን ይላል። አባት የቅድስተ ቅዱሳንን ሊሰጠን በአመት አንዴ ያውም አንድ ሰው ያውም ታስሮ መመለሱ መውጣቱ ምንም የማይታወቅበት አስተማማኝ ያልሆነበትን ህይወት በልጁ በክርስቶስ የስጋ መቆረስ ለኔና ለናንተ 24/7 እዛው ልንኖር ቅድስተ ቅዱሳን ህይወት ውስጥ መገኛ ውስጥ ህልውና ውስጥ ላይገጠም ላይሰፋ በቃ እንደ ቀድሞ መጋረጃ ላይሆን ኢየሱስ እኔና እናንተን ይዞን ገባ። 9 እና 10 እንደሱን አይደል ዕብራውያን የሚያወራል። ከዛ የደጅ ኑሮ ቀረ አለ። እዚህ ጋር ሰዓን መታጠቢያው ልብን የሚያቀላልጡ ነገሮች በሙሉ ቀረ፣ እሱ ቀረ አለ። የቅድስት ህይወት ደግሞ አለ። የቅድስት ህይወት የተወሰኑ ዕቃዎች ያሉበት እሱም የሚያሰኙ ነገር እሱንም ተወው። በስጋው መቆረስ ታቦት ወዳለበት ገባን። አሜን። ታቦቱን ስናይ በቃ የግራር እንጨት ነው ማለት ከኛ ነው እንኳን እንዳንል ጥምዝምዝ ያለ እንጨት፣ የግራር እንጨት ሊሰራበት የማይችል እንጨት ከአብ ፍቅር ካልሆነ በቀር ግራር ላይ ሊመረጥ አይችልም። ማንም መረጠውን እኛን የቁጣ ልጅ የነበርነውን እኛን ርቀን የነበርነውን እኛን የጥፋት ልጆች የነበርነውን እኛን ቅድስተ ቅዱሳን ህይወት ውስጥ ከተተን። ቅድስተ ቅዱሳን ውስጥ ታቦት ነው ያለው። ታቦቱን ደግሞ ስናወራው ግራር ነው፣ እኛ ነን። ወይ እግዚአብሔር አባት ምን አይነት ፍቅር ነው ስንል መናን ደግሞ እናያለን። በየቀኑ በየማለዳው ይወርድ የነበረ መና። ቅድስተ ቅዱሳን ይሄ ነው። ልብን የሚያቀልጠው ይሄ ነው። ልብን አፍዝ የሚያከርመው ይሄ ነው። ወይ የሰው ልጅ የሌለበት መና፣ ሰውን በቃ ሴንተር አድርጎ ያልወረደ መና፣ በምድረ በዳ የመጣ መና ብለን መና ስናወራ የልጁ የኢየሱስ ክርስቶስ ብሉኝ ያለው ትዝ ይለናል። በየቀኑ ራሱን የሚቆርስልን ኢየሱስ። ዞር ስንል በትር ደግሞ ስናይ ወይ በትር ትናንት ገብታ ዛሬ የለመለመች በትር ወይ ኪዳን እንላለን። ኪዳን የኪዳን ጉልበት እንዴት ነው ግን? በክርክር በሙሉ የገቡ እነዛ በትሮች ሳይለመልሙ ሳያፈሩ ቅጠልና ፍሬ ሳያወጡ የአሮን በትር ያወጣችሁ አወጣጥ የሆነችው መለወጥ የኪዳንን ጉልበት ነው የሚያሳየን። እዚህ ውስጥ ገባችሁ ነው የሚለን ወዳጆቼ። እዚህ ውስጥ ገባችሁ፣ እዚህ ውስጥ ደርሳችኋል። ዛሬ ልባችሁን የሚያቀልጠው ማለት የትኛው ነው የሚለው? በቃ በትሩ ስናይ ኪዳን ነው ትዝ የሚለን። የማይሻር ኪዳን፣ አሮንን ሴንተር ያላረገ ግን በአሮን ላይ የመጣውን ኪዳን፣ ያን ሁሉ ጭቅጭቅ የሚያልፍ ኪዳን፣ ጸንቶ የሚቆም ኪዳን፣ የዳንበት ኪዳን ይሄ ነው የሚለን። በክርስቶስ እኛ ጋር የደረሰው ህይወት ይሄ ነው። መንፈስ ቅዱስ ዕለት ዕለት የሚያብራራልን ህይወት ይሄ ነው የሚለው። ወደዚህ ነው የደረስነው። ማጋጃን ቶራዲ ጋላባ ሴራባ ሼና ማንቶክራ ላባዲያ
አባ እናመሰግናለን። የቅድስተ ቅዱሳንን ሕይወት የሰጠን ልባችን በዚያ እንዲቀልጥ ልባችን በዚያ እንዲከርም ጌታ ሆይ ቅድስተ ቅዱሳን የገባ ሌላ ምንም አያፈዘውም። ሌላ ምንም ጌታ ሆይ አይወስደውም። ሌላ አያሞቀውም። ሌላ እግዚአብሔር እንደ እብድ አያረገውም። መንፈስ ቅዱስ በእግዚአብሔርና በእግዚአብሔር በክርስቶስ በተሰራ ስራ በመንፈስ ቅዱስ በሚብራራ በዚህ ሕይወት እንድንከርም ይዞን ገባ። ሳይልም ይዞን ገባ። ጌታ ኢየሱስ ይዞን ገባ። እግዚአብሔር ሆይ እናመሰግናለን። ደጅ ላይ የሚሆን ነገር እግዚአብሔር ልባችንን አያቀልተውም። ቅድስት ላይ ያለ ነገር ጌታ ሆይ አይናችንን አያፈዘውም። እግዚአብሔር የዘላለም አባት ሆይ የቅድስተ ቅዱሳን ሕይወት በዘመናችን ሆኖ ዘመናችን ስለሚያልቅ እናመሰግናለን። የተቀመጥንበትን ስላብራራህልን የባህሪ ተካፋዮች እንሆን ዘንድ አንተንና አንተን ብቻ የምናይበት አንተና አንተ ብቻ የምትወራበት እግዚአብሔር አባት ሆይ አንተ ብቻ የምትተረክበት መንፈስ ቅዱስ ይሄንን ሕይወት እያካፈለን ስላለ መንፈስ ቅዱስ ብቻ የሚያራው በጣም የደነቀኝ ስለ መንፈስ ቅዱስ ኢየሱስ ክርስቶስ 14:15 ላይ 16 ላይ ሊሄድ ሲል በቃ ያዘጋጃቸው ጀመረ። እስከዛ ድረስ እኮ እኔ ከአብ ወጥቼ መጥቻለሁ። እኔ ከራሴ አላወራም፣ ከአብ አወራለሁ። እኔ ራሴ ባዶ ነኝ፣ አብ በውስጥ ያደረገውን አወራለሁ እያለ እኔን ያየ አብን አየ እያለ ተረከ። አብን ተረከው በቃ። ከዛ ልክ ሊጨርስ ደግሞ ሊሄድ ሲል ዘመኑ ሊያልቅ ሲዝኑ ሊያልቅ ሲል በቃ ከዚህ በኋላ እኮ አታዩኝም፣ የኔ ሲዝን አለቀ። አሁን መንፈስ ቅዱስ ይመጣል። የኔ መሄድ ይሻላል። የኔ መሄድ ያሻለው እሱ መንፈስ ቅዱስ ይመጣል። እሱ ሲመጣ ባዶ ነው የሚመጣው፣ ከኔ ነው የሚያወራው አለ። እንዴ እሱ ሲያወራ የነበረው የአባቱን ነው። መንፈስ ቅዱስ ባዶ ሆኖ ነው የሚመጣው፣ ከራሱ የለውም፣ ከኔ ነው የሚወስደውና የሚነግራቸው አለ። ለካ ኢየሱስ ከአብ ይመጣ ያን አውራው የነበረውን ነገር መንፈስ ቅዱስ ደግሞ ከክርስቶስ ሲያመጣው የአብን ነው የሚያመጣው። አሜን። እኔ ወስዶ ይነግራችኋል። የሰማችሁትን ያሳስባችኋል። ሊመጣ ያለውን ደግሞ ይነግራችኋል። እሱ እኔን ነው የሚያከብረው። እኔ አብን አክብሬው ሄድኩኝ። 17 ላይ እንደሱ ብሏል። አባት ሆይ በምድር የሰጠኝን ስራ ሁሉ ሰርቼ አከበርኩ፣ በአንተ ዘንድ ባለ ክብር አክብረኝ አለው። ይሄንን አክብረኝ፣ እኩል ነበርን፣ ካንተ ወጥቼ ነው የመጣሁት እያለ አብን ይለው የነበረውን ኢየሱስ ክርስቶስ ስለመንፈስ ቅዱስ ሲል ያከብረኛል። ለካ የወልድ ክብር ደግሞ የአብ ክብር ነው። ስለዚህ ያከብረኛል ሲል ኢየሱስ ከአብ ክብር ውጪ የለውም ሌላ። መንፈስ ቅዱስ በጣም እናመሰግንሃለን አለ። በቃ ኢየሱስ ይሄ ነው መንፈስ ቅዱስ ማለት አለ። እንዳትወጡ ምነግራችሁ ብዙ ነገር አለኝ፣ አሁን ልትሸከሙት አትችሉም አለ። አሁን መስማት እኮ ምን አለው? መኖር እኮ ነው አይደል? የሆነ ነገር የሚፈልገው መስማት እንኳን የሆነ ምንም አይፈልግም አይደል? የሚመስለን ኢየሱስ ክርስቶስ የሚያካፍለንን ሕይወት ሲነግረን አትችሉም፣ መስማት አትችሉም። እሱ የሚያጽናናው መንፈስ የሚያበረታው መንፈስ ይመጣል አለ። ምነግራችሁ ብዙ ነገር አለኝ፣ አሁን ግን ልትሸከሙት አትችሉም። እንዲህ አይነት ሕይወት ይዤ ነው የመጣሁት፣ ለመስማት እንኳን መንፈስ ቅዱስ ያስፈልጋል ብሎ መንፈስ ቅዱስን አወራቸው። ይሄ ሕይወት በክርስቶስ የመጣው ሕይወት ያለ መንፈስ ቅዱስ ፋንክሽን የለም። በመጣ ጊዜ ግን አለና ብዙ ጥያቄ ይጠይቁታል። ለምን? የሚያዩት የሚዳሰሱት ለሄድ ነው። እንዴት ነው የምናውቀው? አይ መንፈስ ቅዱስ ይመጣል። አብና ወልድ እኔና አብ አለ መተን ለዘላለም በእናንተ ውስጥ እንኖራለን። ከተሰጠው መንፈስ በኋላ እኮ ነው የሚለው መንፈስ ይመጣል። እኔና አብ መተን ለዘላለም ከእናንተ ጋር እንኖራለን።
አሜን። እኔ ያለሁበት እሱ መንፈስ ቅዱስ ያስረዳችኋል አለ። መንፈስ ቅዱስ አካል ነው። ባለፈው 2 ሳምንት ሮብ ዕለት ስጸልይ የቸርች ጸሎት 3 ልጆች አሉሽ አለኝ። አዎ። እዩን ስትጠሪው አዛሪያስ ይመጣል አለኝ። አይመጣም። እዩን ከጠራሁት እዩ ነው የሚመጣው። ካሉን ስትጠሪው እዩ አቤት ይላል አለኝ። አይ ካሉን ስለጠራሁት ካሉ ነው አቤት የሚለኝ። አካል ነኝ ጥሪኝ አለኝ። 40 ደቂቃ ሰብከው ሳይጠሩኝ ይወርዳሉ። 40 ደቂቃ ሰብከው 2 ሰዓት ጸልዩ ሳይጠሩኝ ጥሪኝ አለ። መንፈስ ቅዱስ ይጠራል ማለት ከውጭ አይደለም እኮ የምንጠራው አለ እኛ ውስጥ። ግን እዩ ስለው እዩ እንደሚመጣ ኤልሲ ስላት ነው አይደል ኤልሲ የምትመጣው። መንፈስ ቅዱስ አካል ነው። ፍቃድ አለው፣ ስሜት አለው፣ እውቀት አለው። መንፈስ ቅዱስ ይጠራል። በእውነት ነው ምላችሁ ይጠራል። ባልጠራንባቸው አመታቶች እግዚአብሔር አባታችን ይቅር ይበለን፣ በልጁ በክርስቶስ ኢየሱስ ደም ያንጻን። ባልጠራን በጸሎቶቻችን ባልጠራ ነው፣ በስብከቶቻችን ባልጠራ ነው። መንፈስ ቅዱስ የሚል ይሄ በአፋችን እኮ ነው የሚወጣ መንፈስ ቅዱስ። አብ ችግር እንደሌለው ታውቃላችሁ። አብን የሚጠሩ ሰዎች እኮ ናቸው ኢየሱስን የገደሉት የሰቀሉት። አባታችን አብርሃም እናውቀዋለን፣ እግዚአብሔር እናውቀዋለን እያሉ ችግር አይደለም። እግዚአብሔርን መጥራት ችግር አይደለም። ኤቭሪዌር ጠሩ ነው ኢየሱስን ወደ መስቀል የወሰዱት አይደል? በእኔና በእናንተ ዘመን ግን መንፈስ ቅዱስ ይጠራል። አሁንማ ይጠራል። ቤተክርስቲያንን ለክርስቶስ ቀን የሚያዘጋጃት መንፈስ ቅዱስማ ይጠራል። ሙሽሪትን ለሙሽራው የሚያዘጋጃት መንፈስ ቅዱስ በእኔና በእናንተ ይከብራል፣ ይዘመርለታል፣ ይተረክለታል፣ ይወራለታል። መንፈስ ቅዱስ እናመሰግናለን። ክብር ላንተ ይሁን። እናመሰግናለን። እንጠራሃለን። ከክርስቶስ ያገኘነውን ሕይወት እንኖር ዘንድ እንጠራሃለን። ልትከብር እንጠራሃለን። መንፈስ ቅዱስ ኢየሱስን ልታከብረው፣ አብን ልታብራራልን፣ ልታከብርልን እንጠራለን። አንተ ራስ በመካከላችን ማኒፌስት ልታረግ እንጠራሃለን። መንፈስ ቅዱስ እናመሰግንሃለን። ክብር በሰማይ በምድር ላንተ ይሁን። በዘመናችን ትጠራለህ፣ በስብከቶች ትጠራለህ፣ በዝማሬዎች ትጠራለህ፣ በጸሎቱ ትጠራለህ። መንፈስ ቅዱስ ትጠራለህ። ዓለማት ባንተ ተፈጥረዋል። ዘፍጥረት ባንተ ተጀምሯል። ራእይ ባንተ ተደምድሟል። መንፈስ ቅዱስ እናመሰግናለን። ከዘፍጥረት ጀምሮ እስከ ራእይ ባንተ ተጀምሮ ባንተ ነው ያለቀው። ሃሌሉያ። ዘፍጥረት ላይ ሲናገር በውሃው ላይ ሰፎ ነበረ ሊፈጥር ቅርጽ አልባ የሆነውን ምድር ቅርጽ ሊሰጥ ከአብ የሚወጣውን ቃል የሆነውን በክርስቶስ ኢየሱስ ሊፈጥረው ያለውን ነገር ሊፈጥር መንፈስ ቅዱስ በዛ ሰፎ ነበር፣ ይንቀሳቀስ ነበር። ራእይ ሲዘጋው እኮ በመንፈስ ቅዱስ ነው የሚዘጋው አይደል? ና ማለት የሚቻለው በመንፈስ ቅዱስ ነው። ና ማለት አይቻልም ያለ መንፈስ ቅዱስ። ስለዚህ ነው ዮሐንስ በጌታ ቀን በመንፈስ ነበርኩ ብሎ ያንን እስከሚገርመን ድረስ የጻፈው በመንፈስ የነበረ ዮሐንስ ነው። ስሙ ለዘላለም ይባረክ። መጽሐፍ የጀመረበት መጽሐፍ የሚጨርስበት መንፈስ ቅዱስ ጌታ ሆይ እናመሰግናለን። ክብርን ላንተ እናመጣለን። ዛሬም ደግሞ ቅርጽ አልባ የሆነውን ነገር ቅርጽ ልትሰጠን ልታስተምረን በመካከላችን ስላለህ እናመሰግናለን። በዘመናችን ቁጥር ባለፈው ጌታ መንፈስ ቅዱስ ያጠፋናቸውን ጥፋቶች የሄድናቸውን ሮንግ የሆኑ መንገዶቻችንን በኢየሱስ ክርስቶስ ደም ስለሚታጠብልን፣ በእውቀት ስለሚታጠብልን
እናመሰግንሃለን። መንፈስ ቅዱስ እኔና ወገኖቼን ወንድሞቼን እህቶቼን ስለምትረዳ የምንሰማበትና የምንናገርበትን አቅም እየሰጠ እግዚአብሔር ወይ ስለምታገለግለን በመንፈስ ቅዱስ በእኛ ውስጥ ስላለህ እናመሰግንሃለን። ቆይታችንን ባርክልን በኢየሱስ ስም አሜን። ኢየሱስ ክርስቶስ ጌታ ነው። ጌታ መንፈስ ቅዱስ ቅርጽ አልባ የሆነውን ነገር ቅርጽ ይሰጣልና ዛሬ ጸሎቴን ትንሽ ማስክቼዋለሁ። ከጸሎት ክፍል አንዱን ነው የምናየው። ብዙ ጊዜ በፕሮግራማችን ላይ ንስሐ፣ ምስጋና፣ መቃወም ሶስቱ እንደ ፒለር ሆነው አብሶ በኢትዮጵያን ማህበረሰብ ክርስቲያን ማህበረሰብ ውስጥ እንደ ፒለር ሆነው የተቀመጡ ናቸው። ከላይ መተዋል፣ በቃ ተቀብለናቸዋል ከአባቶቻችንና ሶስቱ ሳይደረጉ እንኳን የሆነ ፕሮግራም ሲቀጥል ድንግጥ ይላል ሰውነታችን፣ ነፍሳችን ድንግጥ ይላል። ለምን? ተቀባብለነው ስለመጣን። ግን ለምንና እንዴት እንደሆነ የምናደርገውም ብዙ ጊዜ አናቀውም፣ አናስተውለውም። ዛሬ የምናወራው ስለ ንስሐ ነው። ራዕይን መጽሐፍ ነው የምናየው። ዮሐንስ ምዕራፍ 1 ላይ ራዕይ ምዕራፍ 1 ላይ በጌታ ቀን በመንፈስ ነበርኩ ብሎ በመንፈስ የሆነውን ነገር ሲያስረዳ አሁን ሰሞኑን የከረምንበት ነገር አለ አይደል? ስናወራው የመጣ ነው። ይሄን የኖቬምበርን ወር እሱም ነው የሚያብራራለት። መጀመሪያ በመንፈስ ነበርኩ ብሎ ስለ ክርስቶስ አለማውራት አይቻልም። ስለዚህ ለዮሐንስ የመጀመሪያው ምዕራፍ 1 ላይ የኢየሱስ ክርስቶስን ማንነቶች ነው የሚያወራው። ለሰባቱ አብያተ ክርስቲያናት እንዲህ ብለህ ጻፍ ከማለቱ በፊት ኢየሱስ ክርስቶስ ማን እንደሆነ ከኤፌሶን ጀምሮ ላሉት አብያተ ክርስቲያናት ለሰባቱም እስከ ሎዶቅያ ድረስ ላሉት ኢየሱስ ክርስቶስ እንዴት ወደ እያንዳንዱ ቤተክርስቲያን እንደሚገባና እንዴት እንደሚወጣ መግቢያውንም መውጫውንም የኢየሱስ ክርስቶስን ማንነት ለአንዳንዱ በሰባት መቅረዞች መካከል ይለዋል፣ ለአንዳንዱ ደግሞ የጋለ እግር ያለው የእሳት አይነት ነበልባል ያለው አይኖች ይለዋል። ለሰባቱም ኢየሱስ ክርስቶስን የሚያብራራበትን ነገር ምዕራፍ 1 ላይ ጨረሰለት። ኢየሱስ ማለት እያለ ነገረው ስለ ክርስቶስ ኢየሱስ። ከዛ ምዕራፍ 2 ላይ ሲጀምር ኤፌሶን መንፈስ እንዲህ ብለህ ጻፍ አለኝ። ለሰባቱም አብያተ ክርስቲያናት እንዳልኳችሁ ከመጻፉ በፊት ምዕራፍ 1 ላይ ጨረሰው በቃ የኢየሱስ ክርስቶስን። ከዛ ግን ሲጀምር ለኤፌሶን ኢየሱስ ክርስቶስ የመጣበት እና ለትራጢዮስ የመጣበት የተለያየ ነው አይደንቲቲው። ሰባቱንም አብያተ ክርስቲያናት የኢየሱስ ክርስቶስ አመጣጥ አገባቡና አወጣጡ የተለያየ ነው። ድል ለነሳው የሚለው ለሰባቱም አብያተ ክርስቲያናት የተለያየ ነው። ዳሩ ግን ተብለው የሚነቀፉበት ለሰባቱም አብያተ ክርስቲያናት የተለያየ ነው። የሚመሰገኑበት ለሰባቱም አብያተ ክርስቲያናት የተለያየ ነው። ሰባቱንም አብያተ ክርስቲያናት አንድ የሚያረገው ለሰባቱም አብያተ ክርስቲያናት አንድ አይነት ነገር ያለው በሰባቱም አብያተ ክርስቲያናት መጨረሻ ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ የሚለው ለሰባቱም አብያተ ክርስቲያናት ዮሐንስ ጽፎታል። በኢየሱስ ክርስቶስ ስም ይሁንልን። መንፈስ ለኔ፣ መንፈስ ላንቺ፣ መንፈስ ላንተ የሚለውን ጆሮ ያለው ይስማ። ይሄ ነው ሰባቱንም አብያተ ክርስቲያናት አንድ አይነት የሚያደርገው። ሌላው ሁለተኛው አንድ አይነት የሚያደርገው ግን የነሳው ሰባቱም ላይ ድል የነሳው የሚለው ሪዋርድ ለሰባቱም አብያተ ክርስቲያናት አለ። ግን
ድል የነሳው ተብሎ ሪዋርዱ ደግሞ የሰባቱም አይገናኝም። ግን ድል የነሳው እሱ ኢየሱስ ክርስቶስ ግን ለሰባቱም አለ። ዛሬ ሰባቱም የሚመሰገኑበትን ሳይሆን ምስጋናን ስንመለከት ምናልባት እናየዋለን። ንስሐ ግን ብዙ ነገር እያበላሸ ስለሆነ ንስሐ መስተካከል ስላለበት የንስሐ ዴፊኒሽኑም የንስሐ አመጣጡም መለወጥ ስላለበት ከዛ ብንጀምር ብዬ ዛሬ መጣው። እንዳልኳችሁ ሰባቱም አብያተ ክርስቲያናት የሚመሰገኑበት ነገር አለ፣ ስፔሻሊ ስድስቱ። ዳሩ ግን ማለት በቃ ዳሩ ግን ነው እንመለከታለን። መጽሐፍ ቅዱስ እያያችሁ እንደምትከተሉኝ አምናለሁ። የኤፌሶን ቤተክርስቲያን እንደዚህ ይላል፣ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርን ትተሃልና። እንግዲህ ከወዴት እንደወደቅ አስብ፣ ንስሐ ግባ፣ የቀደመውንም ስራ አድርግ፣ አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝን ከስፍራው እወስዳለሁ ይላል። በጣም በስራው በትዕግስቱ አውቃለሁ የሆንከውን አውቃለሁ የምትባል ቤተክርስቲያን ናት ኤፌሶን። በጣም ብዙ የምትመሰገንበት አንድ ነገር ግን የምትነቀፍበት አለ። የቀደመውን ፍቅር፣ መነሻ ፍቅር፣ የመጀመሪያ ፍቅር እሱን ትተሃል ነው። ንስሐ በመንፈስ ቅዱስ ምሪት የሚሆን እንጂ አውቄ በድፍረት ሳላውቅ በስተት እያልኩኝ ድፍና አድርጌው የሚሄደው ነገር አይደለም። ከዚህ ምሽት ጀምሮ ንስሐ ሲጀመር ምንድነው መንፈስ ቅዱስ በጉባኤ የሚያመጣው አለ ወይ? የሚያብራራልኝ ልክ እንደዚህ አለ ወይ? ምንድነው መንፈስ ቅዱስ በዛ ባለሁባት ሰዓት ምንድነው ሊል የፈለገው? መንፈስ ቅዱስ ያዘነበት ምንድነው? እኔ ጋር የደረሰውን ህይወት ያልኖርኩበት በየትኛው መንገድ ነው? ስፔሲፊክ አድርገን ንስሐ ኑዛዜ አለው ታውቃላችሁ። ኑዛዜ የሌለው ንስሐ መጽሐፍ ቅዱሳዊ አይደለም፣ የዲያብሎስ ነው። መጀመሪያው አይታወቅም፣ መጨረሻው አይታወቅም፣ መነሻው አይታወቅም፣ መድረሻውም አይታወቅም። ለሰባቱም አብያተ ክርስቲያናት ሲጽፍ መነሻ አለው፣ መድረሻ አለው። ስለ ንስሐ ስናስብ የተወደዳችሁ በጣም ብዙ በዙሪያችሁ በስራችሁ ትውልድ ያለ የትውልድ እናቶችና አባቶችን እንደማወራ ነው ማምነው ማቀውም። አንድ ግለሰብ አይደለም ማወራው። እኔን ራሴን ሳወራ እንደዛ ነው ማወራው። ይሄ ትልቅ ጉባኤ ነው። ሀገር ናችሁ፣ ኔሽን ናችሁ፣ ትውልድ ናችሁ፣ የትውልድ አባቶች ናችሁ፣ እናቶች ናችሁ። መጀመሪያ ነፍሳችንን ነው የምንመራው አይደል? እኔን ስንበረከክ መንፈስ ቅዱስ ምንድን ነው የሚለኝ? ለዚህ ቤተክርስቲያን ትተሻል፣ ጥለሻል። መነሻ የነበረ ፍቅር አለ። የነገር ሁሉ ማሰሪያ የሆነ ነገር ነበረ። አብ የተደሰተበት የተፍለቀለቀበት ልጁ ክርስቶስ ኢየሱስ እሱ የተተረከበት ህይወት ነበር። ትተሻል ነው። ዛሬ ስለ ንስሐ ስናስብ በጉባኤው አሁን ነገ ጠዋት የምታገኙ ጉባኤ፣ በስልካችሁ የምታገኙ ጉባኤ፣ በፌስ ቱ ፌስ የምታገኙ ጉባኤ መንፈስ ቅዱስ ምንድን ነው የሚለው? ምን ተበድሏል ነው? ምን ጠፍቷል ነው? ምን ተትቷል ነው? ምን ተጥሏል ነው? በደመ ነፍስ የሚሆን ንስሐ የለም። ድር የምንለውም የለም። እንደ ዳዊት የምንደግመውም ንስሐ የለንም። በክርስቶስ ኢየሱስ ቅድም አልን እኮ ቅድስተ ቅዱሳን ገብተናል። ኦኬ፣ ምንድነው መንፈስ ቅዱስ ያልተደሰተበት? ስለዚህ ለዚህ ቤተክርስቲያን የሚላት
ነበረ የቀደመ ነገር ፍቅር መነሻ የነበረ ፍቅር ነበረ ሃርመኒ ያለው አሁን አለሽ ትግስትሽን አውቃለሁ ስራሽን አውቃለሁ ምናምን ፎችን ልትታገሽ እንዳልቻልሽ አውቃለሁ በጣም የሚገራርሙ ስራዎች አሉሽ ግን ማሰሪያ የሆነውን ነገር ትተሻል መቅረዝሽን አነሳለሁ ይላል አይደል ብንስሐ ባትገቢ መቅረዝሽን አነሳለሁ ለምንድን ነው መሰላችሁ ሲገባ መልአክ እንዲህ ብለህ ጻፍ በቀኝ እጁ 7 ከዋክብት የያዘ በሰባት የወርቅ መቅረዞች መካከል የሚሄድ ብሎ ነው የጀመረው አያችሁ የኢየሱስ ክርስቶስ የማንነት ጉልበት በዚህ ስለመጣ በዚህ ማንነቱ መቅረዝ የሚመላለስበት መቅረዝ የለሽም ነው እኮ የሚለው በቃ እኔ በዚህ መቅረዝ እመላለሳለሁ ፍቅርሽን ጥለሽ በዚህ ባለውበት ልውና ውስጥ መገኘት አትችይም ለዚህ ነው ማነሳው ነው ሚላት ኢየሱስ ለዘላለም ጌታ ነው ገብቶን በእግዚአብሔር ፊት እንሆናለን ሳይገባን ንስሐ ብለን በጮንበት ባስጮንበት ባለቀስንበት ባስለቀስንበት ነገር የእግዚአብሔር ምህረት በኢየሱስ ክርስቶስ ስም ይክደነን ወደ ሁለተኛው ልሄድላችሁ በሰምሬን ያለች ቤተክርስቲያን ዳሩ ግን የምትባልበት የሰይጣን ማዕበል ናቸው እንጂ ይላታል እዚህ ጋር እስከስም ይባል ወደዚህ ቤተክርስቲያን ሲገባ መልአክ እንዲህ ብለህ ጻፍ ይለውና ሞቶ የነበረ ሕያውም የሆነ ፊተኛና መጨረሻ እንደዚህ ይላል ሞቶ ነበር ሕያው ሆኗል መጀመሪያና መጨረሻ ነው መከራህንና ደህንነትን አውቃለሁ ነገር ግን ባለጠጋ ነህ የሰይጣንን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ ስድብ አለ በዚች ውስጥ ስለዚህ ንስሐ ስንገባ ምንድን ነው የምንለው ይህንን ስፔሲፊክ አድርገን የሰይጣን ማህበር ናቸው እንጂ የአይሁድ ማህበር ሳይሆኑ የክርስቶስ ቤተሰብ ሳይሆኑ ከክርስቶስ ሳይቀላቀሉ በሰይጣን ማህበር ውስጥ እየተተዳደሩ ያሉ በኢየሱስ ክርስቶስ ስም ጌታ ወይ ዛሬ በፊት እንገባለን ስለነሱ ብለን ልንሳር እንገባ ልናስረዳው መንፈስ ቅዱስ ይሄ ነው በመካከላችን ያለው ልታስተካክለው አባቱ ልትመጣ ያለውን ነው ምናስብ ንስሐ ማለት እኮ ያለውን ሪያሊቲውን በመካከላችን ሴንስ የምናረገው አብ ወልድ መንፈስ ቅዱስ ደስ ያልተሰኙበት ከክርስቶስ ያልተካፈልነው ማንነት ያልተሰጠን አስተሳሰብ ያልተሰጠን ነገር ሰማይ ለቆ ያልመጣ ህይወት በእኛ መካከል ሲሆን ማለት ነው እንዴት ነው ይሄን ያሰብኩት ጌታዊ ከክርስቶስ አልተካፈልኩትም እኮ አምላክ ሆይ በፍጹም ማረግ የለብኝም አላረግም በኢየሱስ ክርስቶስ ህይወት ውስጥ ገባለሁ ብዬ ነው እንደዛ ነው ንስሐ የምንገባው የሚሳደቡትን ስድብ አውቃለሁ አለ ሰምቻለሁ የሚወጣ ስድብ አለ በእግዚአብሔር ባለጠጋ ስለሆነች ይሄኛው ማንነት ያስረዳታል በዚህ ባለሽ ባለጠግነት ውስጥ ይሄንን ዲል አድርጊው ነው የሚሉት ኢየሱስ ለዘላለም ጌታ ነው የሶስተኛዋ ቤተክርስቲያን ላይ እንገባለን በጲግራሞን እንደዚህ ብሎ መጣ መንፈስ ቅዱስ ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት ማሰናከያን ሊያኖሩባቸው ባላቅን ያስተማረውን የበለዓምን ትምህርት
የሚጠብቁ በዚህ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ ይለዋል። ይችን ቤተክርስቲያን ቁጥር 13 ላይ የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። ሰይጣን ዙፋኑን ቁጭ ባረገበት መካከል ነው ይች ቤተክርስቲያን ያለችው። ኤጲግናሞን እንደዚህ አይነት ውስጥ ኖራ እየኖረች ነው ያለችው። ስሙ ለዘላለም ይባረክ። እየተንቀሳቀሰች ነው ያለችው። ግን አንድ ነገር አለ። ዳሩ ግን አንድ ነገር አለ። ምንድነው ያለው ሲባል ለጣዖት የታረደን ብሉ ኢትስ ኦኬ የሚል ይሄን የበሉ ደግሞ ይሰስናሉ። ለጣዖት የተሰዋ ስጋ በልቶ አለመሰሰን አይቻልም። ለዚህ ነው ኢየሱስ ብሉኝ ካልበላችሁኝ ህይወት አይሆንላችሁም ያለው። ስለዚህ እንዲህ አይነት ትምህርቶች አሉ። አሁንም እኮ አሉ በዘመኗ ቤተክርስቲያን ከሰማይ ያልወረደ ማዕድ እግዚአብሔር በኢየሱስ ክርስቶስ ስም ለዘላለም ይገልብጠው። ክርስቶስ የማይቆረስበት ማዕድ፣ ክርስቶስ ኢየሱስ የማይወራበት ማዕድ እኮ ነው አይደል? ብዙ ጉባኤዎችን እያጥለቀለቀ ያለው የጊዜ ያልሆነ መልእክት የጣዖት ነው። ክርስቶስ ኢየሱስን ሴንተር ያላደረገ፣ ወንጌልን ሴንተር ያላደረገ ማርቆስ 1:1 ምንድነው የሚለው? ማርቆስ ምዕራፍ 1 ቁጥር 1 እኮ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ነው 4 ነጥብ የሚያደርገው። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ የተባለው ይሄ ቃል የሌለበት ስብከት የሌለበት ጸሎት ሁሉ ለጣዖት የታረደ የሚያሴስን ነው። ስለዚህ ምንድነው የሚላት? ለጣዖት የታረደውን እንዲበሉ እንዲሴስኑ በእስራኤል ልጆች ፊት ማሰናከያን የሚያኖሩ የነ በለዓቅና የነ በለዓምን ትምህርት፣ ከሰማይ ያልመጡ ትምህርቶች፣ የኪዳን ልጆችን የማይወክሉ ትምህርቶች፣ በክርስቶስ የተደረገውን የማያብራሩ ትምህርቶች፣ ሴንተር ያላደረጉ ኢየሱስን ሴንተር ያላደረጉ ትምህርቶች አሉ። አባት ሆይ ኢቭን ትናንትና የተሰበክ ነው። እሑድ ዕለት ትናንትና ነበር አይደል? እያንዳንዳችን ቤተክርስቲያን አንዳንዱ እኮ ትምህርት የበለዓምና የበለዓቅ ነው፣ የባላቅ ነው። እሱ ገብቶን ንስሐ እንድናደርግ አባ ዛሬ የተቆረሰው ማዕድ ያንተ አይደለም፣ ዛሬ የተካፈልኩት ያንተ አይደለም፣ አንተ እንደዚህ አይትልም። በክርስቶስ የተሰራልኝን ስራ የሚሸፍን የህግ ስራ ውስጥ የሚከተኝ ሁሉ ከአብ አይደለም። ለምን ተዘግቷል? ያኛው እኮ ድካም ሆነ። ለዚህ አይደለም ገላትያ ላይ 3 ላይ የሚላቸው ማነው አዚም ድንዛዜ ያረገባችሁ? የሆነ ትምህርት እኮ ገብቶ ነው። ማነው አዚምና ድንዛዜ ያረገባችሁ? እኔ ከእናንተ ላውቅ እፈልጋለሁ። መንፈስ ቅዱስን የተቀበላችሁት በእምነት ከሆነ መስማት ነው ወይስ በስራ ነው ነው የሚላቸው አይደል? ስለዚህ ጳውሎስ ይህን ድንዛዜ አዚም ብሎ የሚያወራ ድሮ ኢየሱስ ክርስቶስ ተሰቅሎ ነው የሚያዩት። አሁን ከክርስቶስ አንስተው ድካም፣ ከንቱ ድካም የሆነ ስራ ውስጥ ገብተዋል። እንዴ ልጅ የሆናችሁበትን መንፈስ የተቀበላችሁት እናንተ በእምነት ከሆነ መስማት ተቀበላችሁ ወይስ በስራ ነው የተቀበላችሁት? በእናንተ መካከል ተአምራት የሚደረገውስ በእምነት በሆነ መስማት ነው ወይስ በስራ ነው? ይሄን ላውቅ ነው የምረዳው። አያችሁ፣ ለጣዖት የተሰዋ ነው፣ ለክፉ የተሰዋ ነው። ለዚህ ነው ይሄኛው ትምህርት ከነሱ ሊነቅል ይፈልጋል። ልጅ የሆናችሁበትን መንፈስ የተቀበላችሁት በእምነት ከሆነ መስማት ተቀብላችሁ እንዴት ነው ስራ ዓለም ውስጥ የገባችሁት? ከንቱ ድካም ነው የሚላቸው። እንደነዚህ አይነት ትምህርቶችን እግዚአብሔር ከመካከላችን፣ ከነፍሳችን፣ ከፍቃዳችን፣ ከጸሎቶቻችን እንዲያነሳ ኢየሱስን የሚጋርዱ ትምህርቶች፣ መስቀሉን የሚጋርዱ ትምህርቶች እሱን ነው የሚላቸው። ያሴስናል። ስለዚህ ምንቅፍ ነገር አለኝ፣ እነዚህም ተቃውማቸው። በዚህ ካንተ ጋር ስላሉ የምነቅፍ ጥቂት ነገር አለኝ። ስለዚህ አስወግደው፣ አጽዳው። እየተያያዝን ይመስለኛል አይደል?
ጌታ ኢየሱስ ይባርካችሁ። አሜን። ወደ አራተኛዋ ቤተክርስቲያን ስንሄድ በትራጢዮስ ያለች ቤተክርስቲያን መግቢያውና መውጫውን እንዳልኳችሁ የኢየሱስ ክርስቶስ ወደዚህ ቤተክርስቲያን ሲመጣ በጴጥራሞን ያለችው ቤተክርስቲያን እንዲህ ብለህ ጻፍ ነው የሚለው። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል ነው የሚለው። በሁለት ወገን የተሳለ የቃል ጉልበት ስላላት እቺ ቤተክርስቲያን የሰይጣን መቀመጫ ባለበት ተቋቁማ የኖረች ቤተክርስቲያን ናት። ታውቃላችሁ? ቃሉ ሁለት አፍ ሰይፍ ያለውን ቃል ሁሌ ስለምትጠቀም እየኖረች ሰይጣን ዙፋኑን ባረገበት ቦታ የኖረች ቤተክርስቲያን ናት። ወደ ምስጋና ስለማልገባ ነው ዛሬ እሱንም አላነሳው። ብዙ ትምህርቶች ግን አሏት። እንዲሁም የኒቆላውያን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ዘንድ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣለሁ፣ በአፌ ሰይፍ እወጋቸዋለሁ። አያችሁ? ኢየሱስ ሲመጣ ሁለት አፍ ሰይፍ አይደል ይዞ የመጣው? ንስሐ ባትገቡ በአፌ ሰይፍ በቃሌ ጉልበት እወጋቸዋለሁ ይላል። አራተኛው በትራጢዮስ ላለችው ቤተክርስቲያን እንዳልኳችሁ ኢየሱስ የሚመጣበት መንገድ አለ። ዳሩ ግን ይላታል፣ ብዙ ነገር የምትመሰገንበት አለ። ዳሩ ግን ነብይ ነኝ የምትለውን ባሪያዎቼን የምታሴስነውን ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤል ስለተውካት የምነቅፍ ነገር አለኝ። ንስሐ እንድትገባ ጊዜ ሰጠዋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ ጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትንም ሁሉ ኩላሊትንና ልብን የሚመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዱ እንደ ስራቸው እሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ፣ የሰይጣንን ጥልቅ ነገር እነርሱ የሚሉትን ለማታውቁ በለናንተ በትራጢዮስ ለቀራችሁ እላለሁ፣ ሌላ ሸክም አልጭንባችሁም ይላቸዋል። እንደዚህ በኤልዛቤል መንፈስ ያልተነኳሉ እናንተ ሌላ አልጭንባችሁም፣ ግን አለች ነብይ ነኝ የምትል አገልጋይ ሆና የተቀመጠች የተሰየመች ዲፓርትመንት መሪ የሆነች ውጭ ስላለ አይደለም የሚያወራው፣ ስለኔና ስለናንተ ነው የሚያወራው አይደል? ቤተክርስቲያን ሲል ነብይ ነኝ ትላለች፣ ባሪያዎቼም እንዲሰስኑ ለጣዖት የታረደን እንዲበሉ የምታስተምር ያችን ኤልዛቤትን ለምን ተውካት? ስለምን ተውካት? እንዴት አልከለከልካትም? ዛሬ ንስሐ ስንገባ ዲዘርን የሚያደርግ ስፒሪትን እግዚአብሔር በውስጣችን ይክተት። እውነት መሰረቱን ይሰጠናል። በድንግዝግዝ አይደለም የምናደርገው፣ መሰረቱን ሶርሱን ይሰጠናል። እግዚአብሔር አብ ያዘነበትን የሚነቅፍበትን ክርስቶስ ኢየሱስ ወደኔና ወደ እናንተ ህይወት የመጣበትና ግን ያልተኖረበትን ህይወት የኤልዛቤል መንፈስ በጣም ነው የሚንቀሳቀሰው በዘመኗ ቤተክርስቲያን። በጣም አትነኳትም። ለምን? ፖዚሽን፣ ኦቶሪቲውን፣ ሪስፖንሲቢሊቲውን የሆነ ነገሩን ይዛለች። እግዚአብሔር ግን ዛሬ ተነስቷል በመንፈስ ቅዱስ ኃይል ሊገለባብጣት። አሜን። እንደ እዩ የተቀመጡትንና ከወዳጆቻቸው ጋር ቁጭ ያሉትን ሰዎች እያስነሳ ለኤልዛቤል እንደሱ አይደል ያደረገው?
ኤልዛቤልን እኮ ሊፈጠፍጣት እዩ እየተጫወተ ነበር። ኤልያስ እዛ ጋር ግደለኝ ይላል፣ ከአባቶቹ አልበልጥም ይላል። እንደ አባቶቹ ላይ ሞት እኮ አይገርማችሁ? ላይ ሞት የት ደረሰ? የት ወደቀ? ቀረ? መጣ? ሞተ እንዴ ብሎ ምድረ በዳ ሊቀር እኮ ነው የሚለምነው። እሱ ምንም በሌለበት እኮ ነው፣ ምንም በሌለበት ግደለኝ ይላል ኤልያስ። ኧረ ኤልያስ አለው እስከ የዚህኛው ሞት ነው የተመኘው አለው። አትሞትም እኮ ገና ትነጠቃለህ። እዩ አዛኤል ኤልሳ አለኝ የምትቀባልኝ፣ ከእነሱ መካከል ደግሞ ኤልዛቤልን የሚበቀልልኝ አለ ተብሎ የተነገረለት እዛ ጋር ሞት ለተመኘው ኤልያስ የተነገረለትን እዩ ቁጭ ብሎ ባለበት አይደለም የተላከው። አለቃና ግባ ከኔ ጋር ጉዳይ፣ አዎ ከአንተ ጋር ጉዳይ አለኝ ብሎ ጓዳ አስገብቶት አይደል የቀባው። ከዛ አልተመለሰም፣ አልተቀመጠም። ይሄ ወሬኛ ለምን መጣ ሲሉት እንዴ እሱንና ወሬውን ታውቁታላችሁ አላቸው። ጓዳ ወስዶ ያገናኘውን ቅባት ነገራቸው። ጨርቃቸውን አነጠፉ ይላል አይደል? አነጠፉለት። ከዛስ ቀጥታ ወደ ኤልዛቤል ነው ሄደው። ማንንም እንደጣለች ልትጥለው ሲፈልግ ኤልዛቤል ትፈጠፈጣለች፣ ውሾች ደሟን ይልሱታል የተባለውን አደረገና ተመለሰ። በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ጉባኤ ላለ ነው ኤልዛቤልን የምንቀበልበት ቅባት፣ ኤልዛቤልን የምንቀበልበት ትምህርት ነው እኮ። ኤልዛቤል ሴት እንዳልሆነች ታውቃላችሁ? ሴት አይደለችም እኮ። ሴት እንዳትስሉ። ይሄ ጡቷን እንደዚህ ያደረገች የሆነ ቀሚሷን አይደለችም። ትምህርት ነው፣ አስተሳሰብ ነው፣ አመለካከት ነው፣ ህይወት ነው፣ የህይወት ስርዓት ነው የኤልዛቤል መንፈስ። እሱን የምንበቀልበት የእውነት እውቀትን እያስታጠቀ ነው ይሄን ጉባኤ። ኤልዛቤል የምትፈጠፈጥበትን መሰረቷ የሚናድበትን ቦታዋ የሚለቅበት ነብይ ነኝ ትላለች። ነብይ ምን እንደሆነ ታውቃላችሁ? ሕዝቅኤል 47 ላይ ትዝ ይላችኋል። ትንቢት ተናገር ብሎት ለነዛ ሸለቆች አጥንት ለሞላባቸው የእግዚአብሔርን ቃል እኮ ነው የተናገረው። ትንቢት ተናገር አለው። ሄድና ወደታች ወደ መሃል ስትገቡ ምንድን ነው ያለው? እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። ለካ የእግዚአብሔር ቃል ነው ትንቢት፣ ሌላ አይደለም። ይህንን ነው የወሰደችው። ይህንን ነው ሴንተር የሆነውን ነገር ነው የወሰደችው። ስለዚህ ትተሃታል፣ አትነቅፋትም፣ አትቃወማትም፣ አትፍጠፍጣትም፣ በእውነት እውቀት አትሽራትም ያለው ነው የጥሪያጥሪዎስ ቤተክርስቲያን የሚናገረው። በእኛ ዘመን በኢየሱስ ክርስቶስ ስም ዲዘርን ያደረግን በመንፈስ ቅዱስ ምሪት ግን እውነተኛ ንስሐ እናደርጋለን። መቅረዝ የማይወሰድበት ንጥቀት የሚሆንበት ወደዚህ ቤተክርስቲያን ሲገባ ያለውን ልንገራችሁ ፕሊስ። በትራጥዮስ ወዳለች ወደ ቤተክርስቲያን እንደዚህ መልአክ እንዲህ ብለህ ጻፍ ይለኛል። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስል እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል ነው የሚለው። ስለዚህ ይሄንን የምናውቀው ይሄን ትምህርት የምናውቀው ኤልዛቤልን ለመበቀል ነው የምትፈልጉት አይደል? በኢየሱስ ስም ውደቂ ተገልበጫ አይደለም የምንለው አይደለም። አይኖች አሉት፣ እግሮች አሉት፣ የእግዚአብሔር ልጅ እሱ ብለው ነው ያሉት። እኔና እናንተ ጋር ይሄ ሊገጠምልን ይገባል። አይን የሚያይ አይን፣ እንደዚህ የረገጠ የሚሄድ ናስ የሆኑ እግሮች ያሉት። በዚህ ነው ይችን ቤተክርስቲያን ያያት የነበረና ያለ መጀመሪያና መጨረሻ ብሎ አይደለም የመጣው እዚች ቤተክርስቲያን ላይ። እዚህ ቤተክርስቲያን ላይ የመጣው የእሳት አይን ነበልባሎች ያሉት በኢየሱስ ስም ይግጠምልን፣ ይግጠምልን። ይሄን የሚያዩ አጥርተው የሚያዩ አይኖች በጌታ በኢየሱስ ስም ዛሬ ሌሊት ይገጠምልን። ደፍረው የሚሄዱ እግሮች ያሉት የእግዚአብሔር ልጅ እንደዚህ ይላል ነው የተባለው። ይሄ ማንነት ነው ኤልዛቤልን ፌስ ያደረገው ያገኘው። ለማንም አይገባም እኮ አይገለጥም። እየተማርን አይደል እንዴ? እንደዚህ እኮ ዲፓርትመንቶች አሉ እኮ እንደዚህ ይሆናል እንዴ? እንደዚህ አይነት እኮ ጾም ጸሎት ጊዜ አለን፣ እንደዚህ አይነት ደግሞ የትምህርት ጊዜ እኮ አለን ነው የምንለው። እነዚህ አይኖች ግን እግዚአብሔር መንፈስ ቅዱስ ሲገጥምልን የኤልዛቤልን ትምህርት ይሄ የሚያሴስነውን ትምህርት ባልጋዋ ላይ ብዙዎችን እያጋደመች ያለች እየፈለፈለቻቸው ያሉትን ነገሮች እናስቆማለን። ልጆችን ትምህርቶችን እናስቆማለን። ኢየሱስ ለዘላለም ጌታ ነው።
ምዕራፍ 3 ላይ ሴርደሞስ ሃሌሉያ አምስተኛዋ ቤተክርስቲያን ዳሩ ግን ነገር ግን ኢየሱስ ክርስቶስ ጌታ ነው። ልብሳቸውን ያላረከሱ በሴርዴስ ጥቂት ሰዎች አሉኝ። እዚህ ጋር ደግሞ ምንድነው የሚለው? ልብስ ረክሷል፣ ቆሽሿል፣ አድፏል ነው የሚላት ይህችን ቤተክርስቲያን። የገባበት ለወደዚህ ቤተክርስቲያን የመጣበት መልአክ እንዲህ ብለህ ጻፊልና ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራን አውቃለሁ፣ ሕያው እንደመሆን ስም አለ፣ ሞተህማል። ስራው በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃ ሁን፣ ሊሞቱ ያሉትን ያላቸውን የቀሩትን ነገሮች አጽና፣ አድን። እቺ ቤተክርስቲያን ስም አላት ግን ሞታለች። ዴድ ስራ አላት በአምላክ ፊት ሲታይ ግን ፍጹም አይደለም። አለ ጢም ያለ ስራ አለ፣ ፍጹም አይደለም። በአምላኬ ፊት ፍጹም ሆኖ አላገኘሁትም ነው የሚለው። በሰው ፊት ፍጹም ሊሆን ይችላል፣ የተትረፈረፈ ሊሆን ይችላል። አምላኬ ፊት ሳየው ግን ፍጹም የሆነ አይደለም፣ ሙት ነው። የነቃ ሁን፣ ንቃ። መተኛት ከድንዛዜ እንቅልፍ ከሚል ነገር ንቃ። አሉ አሁንም ደግሞ ያለበት ውስጥ ደግሞ ሊጨመሩ አሉ። እነሱን ነገሮች ፕሊስ አድናቸው። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀውም፣ ንስሐም ግባ። እንግዲህስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸው ሰዓት እንድመጣ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ አሉ፣ ደግሞ እየጠበቁ ያሉ፣ የሙሽራውን ልብስ ለብሰው ያሉ፣ ሊገቡ የሚችሉበት ማንነትን ይዘው ያሉ አሉ። ሙሽራው ሲመጣ ጥልቅ አድርገው የሚገቡ አሉ፣ ይዟቸው የሚገባ አሉ። እነዛ ያንቀላፉት ግን ሙት የሆኑት ስራ አለ ግን ሞተሃል የተባሉት ሊገቡ አይችሉም። እንደ ሌባ ነው የሚሆንባቸው። ለኔና ለእናንተ የጌታ መምጣት እንደ ሌባ እንዳልሆነ ታውቃላችሁ። የጌታ መምጣት እንደ ሌባ ለኔና ለእናንተ አይደለም፣ በፍጹም። በህልውና ውስጥ በመገኘት ውስጥ በቅድስተ ቅዱሳን ውስጥ ላለ ህይወት እንደ ሌባ አይደለም፣ በፍጹም። ሴንስ እያደረግ ነው። ይሸተኛል፣ ሴንስ አረጋለሁ፣ ሙሽራው ሙሽሪትን ሊወስዳት ሊመጣ ነው የሚል ህይወት ውስጥ ስላለ አይሆንም። እንዴት ይቆፈራል? አይቆፈርም። እዚህ ጋር የሚለው በቃ ካልነቃክ፣ እንቅልፍ እንዳለክ ከሆንክ፣ ልብስን ካወለክ፣ የሌሊት ኑሮ እየኖርክ ከሆነ፣ በመኝታ ልብስ እየሆንክ ከሆነ እንደ ሌባ ነው የምመጣው። አታውቀውም። ስለዚህ እንዲህ አይነት ስራዎች በመካከላችን ሲሆኑ ንስሐ ግባ ነው በቃ አይደል? በኢየሱስ ስም ንቃ። ክርስቶስ ወደሚያበራበት ህይወት እንምጣ። የሌሊት ልብስ እናውልቅ። የሌሊት ልብስ የምንለብስበት አይደለም። የጨለማ ሀሳብ የምናስብበት አይደለም። የጨለማ አነጋገር የምንናገርበት ጊዜ አይደለም። ጌታ ሆይ ና ዛሬ በኢየሱስም ነጥቃ አውጣን፣ ወደ ቀን ህይወት ውሰደን። እናንተ ከቀን ናችሁ ከሌሊት አይደላችሁም ተብለናል ብለን ንስሐ ነው የምንገባው። የደመ ነፍስ ንስሐ የለም፣ አይኖርም። በኢየሱስም አይኖርም። ሰርዴስ ሞት። ወደ ስድስተኛው ቤተክርስቲያን ስንሄድ
በፊላዴልፊያ ላለች ቤተክርስቲያን እንዲህ ብለህ ጻፍ አለ። ይቺ ቤተክርስቲያን በጣም ይገርማል። ዳሩ ግን የሚል የላትም። በፊላዴልፊያ ወዳለች ቤተክርስቲያን ሙሉን ላንብብላችሁ። በጣም ይገርማል። በፊላዴልፊያ ወዳለች ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነ እርሱ እንደዚህ ይላል። ኢየሱስ እንደዚህ ነው የመጣው። ቁልፍ ይዞ መጣ። የሚከፍት የሚዘጋ የሌለ የሚዘጋ ደግሞ የሚከፍት የሌለ እውነተኛና ቅዱስ እንደዚህ ይላል። ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልም ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክም። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበሮች አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። አይገርማችሁ? አሉ እኔ ነኝ የምሰጥህ። አንተ የኖርክ ስለሆነ ኑሮህን የሚጨመሩ አሉ። የትዕግስቴን ቃል ስለጠበክ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ በቶሎ እመጣለሁ፣ ማንም አክሊልን እንዳይወስድብን ያለን አጽንተ ያዝ። አየው፣ በቶሎ እመጣለሁ። እንደ ሌባ አይደለም፣ እንደ ሌባ አይደለም። በቶሎ ነው የምመጣው። ሙሽራ ሆነሃል። ለምን? የአፌን ቃል ጠብቀሃል። አያችሁ፣ ደስ አይልም? ቀይን እኮ መሰረቱ ከአፌ ቃል ጋር ነው ያለው። በዚህ ቃል ነው ህይወትን እየመራኸው ያለው። እኔ ለአንተ በቶሎ ነው የምመጣው። ኢየሱስ ጌታ ነው። የመጨረሻውን አይተን እንጨርሳለን። የዚች ቤተክርስቲያን ህይወት የወንድማማች ፍቅር የእግዚአብሔር ቃል በጣም በኃይል የሚሰራበት ስለሆነ ምንም ነገር የለውም። ወደዚህኛው ህይወት ያስገባናል። እግዚአብሔር ስሙ ይባረክ። በሎዶቅያ ላለች ቤተክርስቲያን ይቺ ቤተክርስቲያን ደግሞ ጭራሽም አላስገባችም። በጣም የምትገርም ቤተክርስቲያን ናት። በቃ በጣም ዳሩ ግንም አይላትም። በሎዶቅያ ወዳለች ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረ እንዲህ ይላል። ከዘፍጥረት መጀመሪያ ወደ ነበረው ነው የሚወስደው። ወደዛ ሪሌሽንሺፕ ውስጥ ነው የሚወስደው። እዛ ጋር የነበረ ኢየሱስ አሜን ብሎ ሁሉ የተደመደመበት ሁሉ የተጠቀለለበት ኢየሱስ አሜንና ሆኖ አይደል? በቃ አሜንና አዎ የሆነው እሱ ኢየሱስ ምስክር፣ የታመነና እውነተኛ የማይዋሽ ምስክር ሲመሰክር እንደዚህ አለ፣ በራድ ወይም ትኩስ እንዳይደለ ስራን አውቃለሁ። በራድ ወይስ ትኩስ ብትሆን መልካም በሆነ ነበረ። እንዲሁ ለብ ብለህ ስላለ በራድም ወይም ትኩስም ስላልሆን ካፌ ልተፋ ነው። ሀብታም ነኝ ባለጠጋም ሆኛለሁ፣ አንድስ እንኳን አያስፈልገኝም የምትል ስለሆን ጎስቋላና ምስኪን ድሃና እውር የተራቆትክ መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የተነጠረውን ወርቅ ተጎናጽፈ የራቁትነትን አፍረት እንዳይገለጥ ነጭ ልብስ ለብሰ እንድታይም አይኖችን የምትኳለውን ኩል ከእኔን ትገዛ ዘንድ እመክርሃለሁ። ይሄ እውነተኛው ምስክር የሆነው ውሸት የሌለበት ነው እያወራል። እኔ የምወዳቸውን ሁሉ ገስጻቸዋለሁ፣ እቀጣቸውም አለው። እንዲሁም ንቃ፣ ንስሐ ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራትን እበላለሁ፣
እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው አባቴ ጋር በዙፋን ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋን ይቀመጥ ዘንድ እሰጠዋለሁ። የሚገርማችሁ ድል የነሳው ነው። ለስድስቱም አብያተ ክርስቲያናት ድል የነሳው የነሳው እያለ ኢየሱስ ክርስቶስ ድል የነሳው እሱ ምናምን ይላል። እዚህ ጋር ግን የሚላት እኔ ደግሞ ድል እንደነሳው የእሱን ድል መንሳት ይናገርና በአባቴ ዙፋን ላይ እንደተቀመጥኩ ድል ለነሳው በቃ ገና ስላላስገባችሁ ቶታሊ ስላላስገባችሁ እነዛ እኮ አስገብቶት የሆነ ነገር አላቸው። ድል የነሳው የሚለውን ከስድስቱም ጋር አገናኙትና ኮምፔር አድርጉት ጊዜ በጣም ወስዳችሁ። ድል የነሳውት እኔ በአባቴ ቀን እንደተቀመጥኩኝ ነገር ይልና እናንተ ደግሞ ድል ስትነሱ በዚህኛው ህይወት ስትካተቱ ከኔ ጋር በዙፋን ይቀመጥ ዘንድ እሰጠዋለሁ። በቀኝ የመቀመጥ ቅድም ኤልሲ የጀመረችው ጸሎት እዚህ ይላችኋል ያነበበችው እሱ አልገቡም። እንደዚህ ተደረጋችሁ፣ እንደዚህ ተሰየማችሁ፣ በዚህ ተቀመጣችሁ፣ በእግዚአብሔር ከተማ በጽዮን የተባለው ነገር በሙሉ የለም። ለዚህ ነው ድል ለነሳው ከኔ ጋር በዙፋን እንዲቀመጥ በቀኝ እንዲቀመጥ አረገዋለሁ። ዛሬ ወደዚህ የመጣ ነው ንስሐ የሚባለው ነገር የተወሰኑ ቃላቶችን ይዘን የተወሰኑ የእግዚአብሔር ቃልን ይዘን እዛ ጋር እየጠቀስናቸው የምናልፋቸው ህይወቶች ሳይሆኑ መንፈስ ቅዱስ የሚያስተዳድረው ነው። መንፈስ ቅዱስ የሚናገርበት ነው። የንስሐ ህይወት ማለት ዝም ብሎ ትር የምንለው ሳይሆን መንፈስ ቅዱስ እንደዚህ የሚያብራራው ጆሮ ያለው ይስማ የተባለ ሂደት ነው። አደራረግ ነው። አካሄድ ነው። አሰራር ነው። በእውቀት ያልሆነ ነገር በሙሉ ኃጢአት ነው። በእውቀት ያልሆነ መቃወም ኃጢአት ነው። በእውቀት ያልሆነ ንስሐ ኃጢአት ነው። በእውቀት ያልሆነ ምስጋና ኃጢአት ነው። ያለ እውቀት የሆነ ነገር በሙሉ ኃጢአት ነው። ደስ አይለው። እግዚአብሔር አይከብርበትም። ከዲያብሎስ ነው፣ ከጨለማ ነው፣ ከአጋንንት ነው። በእውቀት የሆነ ነገር ግን በእግዚአብሔር እውቀት የሆነ በእግዚአብሔር ቃል የሆነ ግን ከሰማይ ነው፣ ከአብ ነው፣ ከሁሉም የሚበልጥ ነው። ረጅም ሰዓት ወስጄ ይሆን አላውቅም። እግዚአብሔር አምላክ ይባርካችሁ። አርዝሜባችሁ ከሆነ ትልቅ ይቅርታ ጠይቃለሁ። አሜን። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ በሚል ምስጋናችንን ሼፕ እናደርጋለን፣ ንስሐችንን ሼፕ እናደርጋለን። መቃወምማ በጌታ በኢየሱስ ክርስቶስ ስም እንበቀለዋለን። ሰይጣን ዓለም ውስጥ የሌለ ማለት የሰይጣን አጀንዳ ውስጥ የሌለ እሱ ጋር ከተን የከረምነው ብዙ ነገር አለ። አላቆም ይለን ብዙ ነገር አለ። የሰይጣን ውስጥ እንዲከተነው አሽገነው የተቀመጠ አለ። በእውቀት ግን እናወጣዋለን። እግዚአብሔር እየሰማን ጆሮ ያለው ይስማ በሚል እንቃወማለን። ኢፌክቲቭ የሆነ ነገር እንሰራለን። የሚነቀለው ይነቀላል፣ የሚገለበጠው ይገለበጣል። ዛሬ ግን ንስሐችን የተወደዳችሁ የእግዚአብሔር ቤተሰቦች በጣም በአክብሮትና በፍቅር ንስሐችንን ከመንፈስ በመስማት በሆነ ንስሐ አብ ወልድ መንፈስ ቅዱስ የሚደሰቱበት ምስጋና፣ እኛ የምንለወጥበት ንስሐ፣ የምንነጠቅበት ንስሐ፣ ለክርስቶስ ቀን የምንዘጋጅበት ንስሐ መካከላችን። እግዚአብሔር ሆይ እናመሰግናለን። አባት ሆይ እንጸልያለን። ማይካዎቻችንን ከፈን። ጌታ ሆይ አባቱ ዝም ብዬ በደመ ነፍስ የሆንኩትን ያረኩትን
ፕሊስ ይቅር በለኝ። ይሄ አይደለም ንስሐ ለካ። ከወዴት እንደወኩ ማሰብን መጀመሪያ አለብኝ። ከመንፈስ መስማት ለካ አለብኝ። አንተ የተከፋህበትን ማወቅ አለብኝ። አባቶቻችን ትክክለኛ ንስሐ ሲያደርጉ እኮ ወረደ፣ እግዚአብሔር ወረደ። ጌታ ሆይ አባት ሆይ በዘመናችን የእስራኤል አምላክ እግዚአብሔር ሆይ ደስ ያልተሰኘህበትን ግን ንስሐ ብለን እግዚአብሔር ሆይ ፊት ወደቅን ብለን የከረምንበትን ሁሉ ዛሬ ይቅርታ ስለምታደርግልን ከመንፈስ ቅዱስ ሰምተን ጌታ ሆይ ወደፊት የምንመለስበት ትምህርቶችን የምንገለባብጥበት እግዚአብሔር ሆይ ነፍሳችንን የምናስተካክልበት ወደ ረፍቷ የምትገባበትን ነገር እግሮች የሚስተካከሉበት አንደበቶች፣ አስተሳሰቦች የሚስተካከሉበትን አባ ሃሌሉያ ኢየሱስ ክርስቶስ ደስ የሚሰኝበትን አባ አንተ በሰባቱ መቅረዞች መካከል ስትሆን ሁለት አፍ ካለው ሰይፍ ይልቅ ከአፍ የሚወጣ የዳዊት መክፈቻ ያለ የዓይኖች የእሳት ነበልባል ያሉ የጋለ ናስ እግር ያለ በዚህ የማንነት ጉልበቶች አባ የሚደረሱበት ንስሐ የሚገባ ንስሐ ጌታ ሆይ ስለምናረግ እናመሰግናለን። አባት ሆይ ጥልስ ሰጠን አባ መታል ወደ ህይወታችን ከዚህ በኋላ መንፈስ ቅዱስ ሆይ ከአንተ የሰማነውን ወልድ የሚፈልገውን መንፈስ ቅዱስ እኮ እያለ ያለው በእውነት ወልድ የሆነውን ነገር እኮ ነው የሚናገረው አይደል? ወልድ የሆነውን ነገር ለቤተ ክርስቲያኗ ይነግራትና የወልድ እኮ ማለት ይሄ ነው፣ አንቺ ያለሽ እኮ እዚህ ጋር ነው የሚላት። ስለዚህ ንስሐ ባገቢ ይሄኛው ደግሞ ወልድ ደግሞ እንደዚህ አይነት ነገር አለው፣ እንደዚህ ነው የሚሆንብሽ ነው። ጌታ ኢየሱስ ስሙ ለዘላለም ይባረክ። ሃሌሉያ ሃሌሉያ። በዚህ ዕውቀት ጌታ ሆይ ሰማያትን በኢየሱስ ምድርን በሙሉ ጌታ ሆይ ቅርጽ ስለምሰጥ የዘመኗ ቤተክርስቲያን ግሎባሏ ቤተክርስቲያን ላይ አሁን በተነጋገርነው ዕውቀት በኢየሱስ ክርስቶስም ንስሐችን በፊት መቅረባችን ስለሚስተካከል አባ ደስ ስለምታርፍ እፎይ ስለምትል እኛም ከጥፋት ስለምንድን አባ ወደ ትክክለኛ ወደ ተሰራንበት ቅርጽ ስለምንመለስ አባ እናመሰግናለን። መንፈስ ቅዱስ ወደ መቅደሱ መለሰኝ እንዳለ ሕዝቅኤል ጌታ ሆይ ወደ መቅደስ እየመለስከን አባባ እየመከርክልን እግዚአብሔር የሚጸለዩ ጸሎቶች የምንገባቸው ንስሐዎች እግዚአብሔር ሆይ ስላሉ ቃልን ትመትርልናለህ፣ እኛም ንስሐ እንገባለን። ቃልን ትመትርልናለህ፣ እኛም እናመሰግናለን። ቃልን ትመትርልናለህ፣ እንቃወማለን። እንደዚህ እግዚአብሔር ስለሚሆን እናመሰግንሃለን። አሜን። እስኪ ወደ አንቺ ልስጥሽ። ሃሌሉያ። ጌታ ኢየሱስ ዘመናችሁን ይባርክ። የሰማነው ቃል 100 እጥፍ ያፍራ፣ 100 እጥፍ አፈራ ተብሎ እንደተጻፈ በእውነት 100 እጥፍ ያፍራ። 100 እጥፍ በእኔ ውስጥ፣ 100 እጥፍ በእናንተ ውስጥ፣ 100 እጥፍ በዘመኗ ቤተክርስቲያን ላይ ያፍራ። ንስሐ ከዚህ በኋላ ይቀየራል፣ ተደርሶበታል። ከመንፈስ በመስማት የሆነ ንስሐ የትናንቱ ያልሆነ የ50 ዓመት የ30 ዓመት የ20 ዓመት ያልሆነ የ10 ዓመት የ5 ዓመት የትናንት ያልሆነ በቃ አዲስ። ሃሌሉያ። ጌታ ኢየሱስ ይባርካችሁ። ስለሰጣችሁኝ እድል በጣም ነው የማመሰግነው። ኤክሊሻዎች፣ መሪዎች፣ አባላቶች እያንዳንዳችሁ እግዚአብሔር አምላክ ይባርካችሁ። እድል ነው እውነት በእግዚአብሔር ፊት መሆን እድል ነው እና ይሄን እድል ስለሰጣችሁኝ ዘመናችሁ ይባረክ። ወደ ኢየሱስ ያስተላልፋለሁ።